ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንኳን ወደ ቡና ቲቪ በሰላም መጣችሁ። ዛሬ የምንመለከተው የአንዲትን እጅግ ውብና ተሰጥኦ ያላት ሴት የህይወት ጉዞ ነው። እሷ የቦሊውድ ከፍተኛ ተከፋይ ተዋናይት ብቻ ሳትሆን በዓለም አቀፍ ደረጃ በፋሽንና በፊልም ኢንዱስትሪ ውስጥ ትልቅ ስም ያላት ኮከብ ናት። ታዲያ ይቺ ሴት ዲፒካ ፓንዱካን ትሰኛለች። ዲፒካ ከታዋቂ የስፖርት ቤተሰብ ተወልዳ በባድሚንተን ሜዳ ውስጥ የጀመረችው ህይወት እንዴት ወደ ካሜራ ፊት እንደተቀየረ እና ዛሬ ላለችበት ደረጃ የደረሰችበትን የ20 ዓመታት ጉዞ በዝርዝር እንመለከታለን። ዲፒካ ፓንዱካን የተወለደችው ጥር 5 ቀን 1986 ዓ.ም በኮፓንሃገን ዴንማርክ ሲሆን ያደገችው ግን በህንድ ቤንጋሉሩ ከተማ ውስጥ ነው። አባቷ ፕራካሽ ፓንዱካን በዓለም አቀፍ ደረጃ የታወቀ የባድሚንተን ተጫዋች ነበር። ዲፒካም የአባቷን ፈለግ በመከተል እስከ ብሔራዊ ደረጃ ድረስ በባድሚንተን ስፖርት ተሳትፋለች። ነገር ግን ዲፒካ ልቧ ያለው በስፖርቱ ላይ እንዳልሆነ ተረዳች። በ16 ዓመቷ የሞዴሊንግ ስራ ላይ ለማተኮር የስፖርት ህይወቷን አቆመች። በሞዴሊንግ ስራም እጅግ የተሳካለት ሲሆን በተለያዩ የንግድ ማስታወቂያዎችና የሙዚቃ ቪዲዮዎች ላይ መታየት ጀመረች። ዲፒካ የመጀመሪያውን ፊልሟን አይሽዋሪያ በተሰኘው የካናዳ ቋንቋ ፊልም በ2006 ዓ.ም ሰራች። ነገር ግን ዓለም ያወቃት በ2007 ዓ.ም ከሻሩክ ካን ጋር በሰራችው በኦም ሻንቲ ኦም ፊልም ነበር። በዚህ ፊልም ላይ ሻንቲ ፕሪያኖና ስትወጣ ህዝቡ በውበቷና ባትዋኗ ተደመመ። ፊልሙ ትልቅ ስኬት ያስመዘገበ ሲሆን ዲፒካም ምርጥ አዲስ ተዋናይት ተብላ የፊልም ፌር ሽልማትን አሸነፈች። በቦሊውድ ውስጥ በታላቅ ድምቀት የተከሰተች ኮከብ ልትሆን በቃች። ከዚህ ታላቅ ስኬት በኋላ ዲፒካ ፈታኝ ዓመታትን አሳለፈች። ፓችና ኤ ሃሴኖ፣ ቻንድኒ ቻውክቱ ቻይና እና ላፋንጌ ፓሪንድ የመሳሰሉ ፊልሞችን ሰርታለች። ምንም እንኳን ፊልሞቹ መጥፎ ባይሆኑም ብዙ አያሲያን ዲፒካ ቆንጆ ናት እንጂ ተዋናይ አይደለችም በማለት ይተቿት ጀመር። አገላለጿና ስሜቷ አርቲፊሻል እንደሆነ ይነገር ነበር። ታዲያ ይህ ወቅት ለዲፒካ ራሷን የምትፈልግበትና ችሎቷን የምታሳድግበት የትግል ጊዜ ነበር። በ2012 ዓ.ም ኮክቴል የተሰኘው ፊልም ሲለቀቅ ዓለም አዲስ ዲፒካን አየ። ቬሮኒካ በተሰኘው ገጸ ባህሪ ላይ ያሳየችው ብቃቷ ተቺዎችን ዝም አሰኘ። 2013 ዓ.ም ደግሞ የዲፒካ ወርቃማ ዓመት ነበር። በአንድ ዓመት ውስጥ 4 ተከታታይ ታላላቅ ስኬት ያስመዘገቡ ፊልሞችን እነዋለች። ሬስቱ፣ ይህ ጃዋኒ ሄዳዋኒ ከራንቪር ካፑር ጋር፣ ቻና ኤክስፕረስ ከሻሩክ ካን ጋር፣ ጎሊዮንኪ ራስ ሌላ ራም ሌላ ከራንቪል ሲንግ ጋር። እነዚህ ሁሉ ፊልሞች ከ100 ክሮር በላይ ገቢ ያስገቡ ሲሆኑ ዲፒካ የቦሊውድ ቁጥር 1 ንግስት መሆኗን ያረጋገጠችባቸው ስራዎቿ ናቸው። ዲፒካ ከነዚህ አስደናቂ ፊልሞች ባለፈ ፒኩ በተሰኘው ፊልም ላይ ባሳያችው ብቃት ለሶስተኛ ጊዜ የፊልም ፌር ሽልማት አሸናፊ ልትሆን ችላለች። ከዳይሬክተር ሳንጃይ ሊላ በሃንሳሊ ጋር በመሆን ባጅራው መስታኒና ፓድማቫት የተሰኙ ታሪካዊ ፊልሞችን ሰርታለች። በ2017 ዓ.ም ኤክስኤክስኤክስ ሪተርን ኦፍ ኤግዜንደር ኬጅ በተሰኘው ፊልም ከቪን ዲዝል ጋር በመተወን ወደ ሆሊውድ ተሻገረች። በዚህም በዓለም አቀፍ ደረጃ ዝናዋን አኘ። ዲፒካ በስኬት ማማ ላይ ያለች በድብር ትሰቃይ እንደነበር ለዓለም በግልጽ ተናገረች። ይህንንም ለማሸነፍ ላቭ ፋውንዴሽን የተሰኘ ድርጅት በመመስረት በስነ ልቦና ጤና ዙሪያ ግንዛቤ እየፈጠረች ትገኛለች። በኖቬምበር 2018 ዓ.ም ከፍቅረኛዋና አብሯት ከሚሰራው ተዋናይ ራንቪር ሲንግ ጋር በጣሊያን በድምቀት ተጋብታለች። በቅርብ ዓመታት ቻፓክ የተሰኘ የአሲድ ጥቃት ሰለባዎችን ታሪክ የያዘ ፊልም ሰርታለች። በ2023 ደግሞ ከሻሩክ ካን ጋር በፓታን እና ጃዋን ፊልሞች ላይ በመታየት ታላቅ የገቢ ክብረ ወሰን ሰብራለች። አሁን ላይ እንደ ካልኪ 2898 ኤዲ ያሉ ግዙፍ ፊልሞች ላይ እየታየች ትገኛለች። የዲፒካ ፓንዱካን ታሪክ የሚያስተምረን ውበት ብቻውን እንደማይበቃ ይልቁንስ ጠንክሮ መስራትና ራስን በሙያ ማዳበር ለስኬት ቁልፍ እንደሆነ ነው። ዲፒካ ከባድሚንተን ተጫዋችነት ተነስታ የቦሊውድ ተምሳሌትና በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ሴት መሆን ችላለች። የተወደዳችሁ የቡና ቲቪ ተመልካቾች እናንተ ከዲፒካ ፓንዱካን ፊልሞች የትኛውን ትወዳላችሁ? ኦም ሻንቲ ኦም ወይስ ፓድማቫት? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ አነቃቂ ታሪክ እስክንገናኝ ቸር ይቆዩ።